ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን ዛሬ ነሐሴ 4 ወይም ኦገስት 10 የ24 ሀገራትን የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ቀርበናል። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ቪዲዮን ላይክና ሼር እንዳይረሳ፣ ሐሳብ አስተያየቶን ኮሜንት ላይ አስቀምጡልን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። አሁን ቀጥታ ወደ መረጃዎቹ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 180 ብር ከ36 ሳንቲም የተመነዘረ ነው። የአሜሪካ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 163 ብር ከ21 ሳንቲም ተገዝቶ 166 ብር ከ47 ሳንቲም የተሸጠ ነው። በንግድ ባንክ 158 ብር ከ83 ሳንቲም ተገዝቶ 162 ብር በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 128 ብር ከ62 ሳንቲም የተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አማራ ባንክ ነው። 114 ብር ከ31 ሳንቲም ተገዝቶ 116 ብር ከ60 ሳንቲም የተሸጠ ነው። በንግድ ባንክ 110 ብር ከ29 ሳንቲም ተገዝቶ 112 ብር ከ50 ሳንቲም የተሸጠ ነው። አንድ የአውስትራሊያ ዶላር በጥቁር ገበያ 126 ብር ከ72 ሳንቲም የተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 112 ብር ከ86 ሳንቲም ተገዝቶ 115 ብር ከ12 ሳንቲም የተሸጠ ነው። በንግድ ባንክ 108 ብር ከ25 ሳንቲም ተገዝቶ 110 ብር ከ41 ሳንቲም የተሸጠ ነው። አንድ የአውሮፓ ዩሮ በጥቁር ገበያ 208 ብር ከ63 ሳንቲም የተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዘምዘም ባንክ ነው። 188 ብር ከ77 ሳንቲም ተገዝቶ 192 ብር ከ55 ሳንቲም የተሸጠ ነው። በንግድ ባንክ 181 ብር ከ54 ሳንቲም ተገዝቶ 185 ብር ከ17 ሳንቲም የተሸጠ ነው። አንድ የእንግሊዝ ፓውንድ በጥቁር ገበያ 243 ብር ከ93 ሳንቲም የተመነዘረ ነው። የእንግሊዝ ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 215 ብር ከ59 ሳንቲም ተገዝቶ 219 ብር ከ90 ሳንቲም የተሸጠ ነው። በንግድ ባንክ 208 ብር ከ83 ሳንቲም ተገዝቶ 213 ብር እየተሸጠ ነው። አንድ የኤሚሬትስ ወይም የዱባይ ድርሃም በጥቁር ገበያ 48 ብር ከ66 ሳንቲም የተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 47 ብር ከ17 ሳንቲም ተገዝቶ 48 ብር ከ11 ሳንቲም የተሸጠ ነው። በንግድ ባንክ 43 ብር ከ24 ሳንቲም ተገዝቶ 44 ብር ከ11 ሳንቲም የተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 47 ብር ከ70 ሳንቲም የተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 45 ብር ከ38 ሳንቲም ተገዝቶ 46 ብር ከ29 ሳንቲም የተሸጠ ነው። በንግድ ባንክ 42 ብር ከ30 ሳንቲም ተገዝቶ 43 ብር ከ14 ሳንቲም የተሸጠ ነው። አንድ የኳታር ሪያል በጥቁር ገበያ 48 ብር ከ03 ሳንቲም የተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 237 ብር ከ21 ሳንቲም የተመነዘረ ነው። አንድ የኦማር ሪያል በጥቁር ገበያ 454 ብር ከ91 ሳንቲም የተመነዘረ ነው። አንድ የግብጽ ፓውንድ በጥቁር ገበያ 3 ብር ከ66 ሳንቲም የተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 464 ብር ከ57 ሳንቲም የተመነዘረ ነው። አንድ የቱርክ ሊራ በጥቁር ገበያ 3 ብር ከ82 ሳንቲም የተመነዘረ ነው። አንድ የእስራኤል ሽቅል በጥቁር ገበያ 57 ብር ከ78 ሳንቲም የተመነዘረ ነው። አንድ የፓኪስታን ሩፒ በጥቁር ገበያ 65 ሳንቲም የተመነዘረ ነው። አንድ የየመን ሪያል በጥቁር ገበያ 76 ሳንቲም የተመነዘረ ነው። አንድ የስዊስ ፍራንክ በጥቁር ገበያ 218 ብር ከ55 ሳንቲም የተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 204 ብር ከ48 ሳንቲም ተገዝቶ 208 ብር ከ57 ሳንቲም የተሸጠ ነው። በንግድ ባንክ 192 ብር ከ57 ሳንቲም ተገዝቶ 196 ብር ከ42 ሳንቲም የተሸጠ ነው። አንድ የኩዌት ዲናር በጥቁር ገበያ 550 ብር ከ40 ሳንቲም የተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 520 ብር ከ17 ሳንቲም ተገዝቶ 530 ብር ከ58 ሳንቲም የተሸጠ ነው። በንግድ ባንክ 506 ብር ከ60 ሳንቲም ተገዝቶ 516 ብር ከ73 ሳንቲም የተሸጠ ነው። አንድ የስዊድን ክሮነር በጥቁር ገበያ 18 ብር ከ25 ሳንቲም የተመነዘረ ነው። የስዊድንን ክሮነር በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 16 ብር ከ59 ሳንቲም ተገዝቶ 16 ብር ከ92 ሳንቲም የተሸጠ ነው። በንግድ ባንክ 16 ብር ከ17 ሳንቲም ተገዝቶ 16 ብር ከ49 ሳንቲም የተሸጠ ነው።
አንድ የህንድ ሩፒ በጥቁር ገበያ 1 ብር ከ91 ሳንቲም የተመነዘረ ነው። የህንድ ሩፒን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ንግድ ባንክ ነው። 1 ብር ከ67 ሳንቲም ተገዝቶ 1 ብር ከ71 ሳንቲም የተሸጠ ነው። አንድ የቻይና ዩዋን በጥቁር ገበያ 27 ብር ከ03 ሳንቲም የተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 26 ብር ከ77 ሳንቲም ተገዝቶ 27 ብር ከ30 ሳንቲም የተሸጠ ነው። በንግድ ባንክ 23 ብር ተገዝቶ 23 ብር ከ46 ሳንቲም የተሸጠ ነው። አንድ የደቡብ አፍሪካ ራንድ በንግድ ባንክ 9 ብር ከ91 ሳንቲም ተገዝቶ 10 ብር ከ11 ሳንቲም የተሸጠ ነው። አንድ የኬንያ ሺሊንግ በንግድ ባንክ 1 ብር ከ23 ሳንቲም ተገዝቶ 1 ብር ከ26 ሳንቲም የተሸጠ ነው። አንድ የጅቡቲ ፍራንክ በንግድ ባንክ 90 ሳንቲም ተገዝቶ 91 ሳንቲም የተሸጠ ነው። ውድና የተከበራችሁ ተመልካቾቻችን የዛሬውን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ይቀርብ ነው ከኢትዮብላክማርኬት.com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።